ሁላችሁም ይሄን መልእክት ብቻ አድርሱ። በቃ ምንም ስለነዛ ማውራትም አያስፈልግም። ለምንድን ነው የምናፈምሳቸው? እነዛን ተዋቸው። እነኛ አይጣሉም። ቃል ገብታለች። ስማቸው ራሱ አትጥሩ። እነዛ ከዚህ በኋላ ቆይ ስሙኝ። ለምንስ እናፈምሳታለን? ልጅቷን አናፈምሳትም። እኛ የምንወደው ሁለቱን ነው። እንዲመጡ የምንፈልገው ሁለቱን ነው። እኛ የምንደግፈው እነሱን ነው። ከነሱ ጥሩ ነገር እና የተማርነው ይሄ ስማቸው። እሷ ማታ ማታ ቡታጅራ ላይ ስትሬት ነው የምትሰራው። እሷ ከሌላ ቦታ ነው የመጣችው። ቡታጅራ ልጅ አይደለችም። እኛ የደረሰ መረጃ ስላለ ነው። ገብቷችኋል? እናንተ አትሞኙ። በቃ እዚህ ጋር ይዛችሁ መሄድ ካለባችሁ ልጆቻችሁን ይዛችሁ ተጓዙ። ብሩኬ እንደዚህ ሆነ፣ ብሩኬ እንዲህ ነው፣ ብሩኬ ነው። የታየሽ ብሩኬ አብሯት እንደተኛ አይታችኋል፣ እንዳስረገዘ አይታችኋል። ልጆቹ በምሳሌ ይሄንን ደግሞ ያመጣ ነው እኛ ራሳችን ነን። ያኔ እንደዛ በሆነበት ሰዓት የ3 ወሩን ታስታውሳላችሁ። የድሮ ጓደኛህን አምጣ ተባለ። መስራት ስለፈለጉ ይቺን ትርኪ ሚርኪ ሰው ናት ብሎ አላወቁም፣ አመጧት። ይቺ ከብሩኬ ጋር ጓደኝነት የላትም። አዳምጡ። ስትመጣ ደግሞ የዘበኛ ልብስ የአንድ ቃሚና ጠጪ ሲጃራ አጫሽ የወንድ ጎረምሳ ካቦርት ለብሳ መጣች። እርጉዝ ናት እንዴ ተባለ። በዛው ቀጠሉበት። ልጅም አልወለደችም። ሆቴል ውስጥ ነው የምትሰራው። ታውቃላችሁ ስለ ልጅቷ። በዚህም ብላ ማለት ነው ፋሚሊ እንዲያምን ነበር። ፋሚሊ አልቀበልም አላት። አንቀበልም አልናት። ስለዚህ ማለት ነው አሁን የምታዳምጡን ከሆነ ነገር እኔ መጀመሪያም አላያትም። እነሱ ላይ ስለመጠች ያው ግድ እነሱ ማየት ስላለብን ነው እንጂ እኔ ብያለሁ ቅድም እሱ አያረግም፣ እንዲህ መጥፎ ነገር አያረግም። እግዚአብሔርን ብሩክ አያረግም። እዚህ ጋር የምታዳምጡት ነገር ፋሚሊ ተሆነ የመጣችው ለምንድን ነው ሃይሜና ብሩክ የተሸበሩት? እሺ ለምን ስራ ነው ሀቢብቴ እናቴ፣ ስራ እኮ ነው እንዴ። ዛሬ ልክ ነሽ ሳሚልኝ። አሁን ያልሹ ገብቶኛል። ዛሬ ይሄን ነገር ያመጡት እሷን በቃ ወይኔ አዝነውላት ለካ ልክ ነው ብሎ ሰው እንዲቀበላት ነበረ። ግን ሰው ለምን ብትኝ ስማቸውን እነኛ ስም እየተጠፋ የሷ ስም እንዲወገዝ ፈልገው። ወይ አዳምጪኝ ማዬ። አይቢስ ያኔ ባላደረገችው 17000 ስድብ ተሰድባለች እኮ። የማንንም ተሰድባ ነው የዛን ሁሉ ሰው ያሳደገችው። ግን ብሩክ እንዲህ እንዲያረግ አንፈቅድለትም። ቆይ አይደለም፣ አንድ ጊዜ ውዴ መልስ ልመልስላት። አሁን ፍቅር ሲገላለጹ ሁሉም ነገር ሲያስተካክሉ ምንድነው የተባሉት? ምንድነው ያልናቸው? ስምህን አጥራ፣ ስምህን አጥራ፣ ስምህን አጥራ ተብሏል። ልጁ ስሙን ሊያጠራ ነው የሄደው። መጀመሪያ ይግባችሁ እስቲ ስም ብላችሁ ሳይሆን እናቴ እኔ እኮ ተረድቼሻለሁ። ስሙን ሊያጠራ ነው የሄደው። ግን ዛሬ ለምንድን ነው መንገድ የከፈቱላት? ለምን ተንቀጠቀጡ? ዛሬ ምን ሆነው ነው? ዛሬ እንደዛ ስራ አይደለም። እሺ ዛሬ የተንቀጠቀጡበት ምክንያት ልንገርሽ። አሁን ልጁ ያንተ ነው። ለጥላትና መንገድ እየከፈቱ ነው ያሉት። አሁን እዚህ ጋር ማን ያጠፋውን ሰው ነግራችሁ ለነገ እንዳይመጡ ምከሯቸው። መንገድ እየከፈቱ ነው ያሉት። እውነት ቆይ አዳምጪኝ። እነሱ ራሳቸው አሁን ይቋጩታል። በቃ ይኸውልሽ አዳምጪኝ። ወንድምየው ተናግሯል። አሁን መንገድ ይኸውልሽ ስህተቱ ምኑ ጋር መሰለሽ? ብሩኬ ምርመራ አደረገ ወጣ። መውጣት ሁለቱም ናቸው ያሉበት። ሲቀጥል ደግሞ 3ቱም ናቸው መመርመር ያለባቸው። አዳምጪ። ወልዳለች ብሎ በግ እየጎተተ ልጅ እየሰረቀ ልጄ ናት ብሎ አፉን ሲከፍት የነበረው ያኛው አልተመረመረም። ብሩኬ ብቻ ነው የተመረመረው። ብሩኬ ብቻው መመርመር የለበትም። ገብቶሻል? ከተመረመረ ደግሞ ብሩኬ ማለት ነው አብሮ መውጣት አለባቸው እንጂ እሷን ጥሎ ሆስፒታል ውስጥ መውጣት የለበትም። እዚህ ጋር ለዶክተሩ ገንዘብ ሰጥታ ታስቀይራለች። ይሄው የተባለው አልቀረም። ምንድን ነው ያለው? አስቀይራለች ብለን አወራን። ትክክል። ቆይ አዳምጪ። ተቀየረና መጣ። ምን ሆኖ መጣ? ንገሩ። የብሩኬ ነው ተባለ። አሁን ግን ምንድን ነው የሚደረገው? 3ቱም ናቸው መመርመር ያለባቸው። ልጄ ናት እቺ ልጄ ናት የብሩክ አይደለችም ብሎ ሲደባደቡ ሲግማሙ ሲጠነቡ አልነበር እንዴ? ለሁለት ታዲያ አሁን ማን ያዛቸው? ብሩኬና ያባሉ ለምንድን ነው ሁለቱም እንመረመራለን ብለው ለምን ዛሬ መልስ የማይሰጧት? ግራ ገባኝ እኮ ልጅቷ ተሸጥተሽያለች።
ይሄ ነገር ቪዲዮዎችን ማየት እያቃተን እየተንቀጠቀጥን ትናንትናና ዛሬ እውነቴን ነው የምላችሁ። በቃ የሆነ መንገድ ባገኝ የምጠላበት እነኛን በቃ ለራሴ ያስፈራኝ ነው። ራሴ ያስጠላል። ግን ቆይ አዳምጪኝማ፣ ከዚህ በኋላ በእነሱ ስም የሚሰራውን ማየት የለብንም እኛ። ብሩኬ እንዲሆን ምን ታያላችሁ? አሁንም ተነጋግረን ጨርሰናል። ኖ እንዳታዩ ስንት ሰው አለልን እዚህ ጋር 6 ሰው 7 ሰው አያላየ ሌላው ሰው ይከታተላቸው አይደለም። ቆይ አዳምጪኝ ማየ፣ በእነሱ ስም የሚሰራ ሰው ካለ ራሱ እየዳችሁ እንዳታዩ። አሁን ብሩኬ አሁን እኮ እናንተ ማለት ነው እናንተ ሰዎች እናንተ እኔ ያልኳችሁን እዚህ ጋር ስለ እንትኑ ነው ስለሚመለከተን ነው እንጂ አሁን ስለምከታተሉ ጋር እኮ ቀየራችሁት። እኔ የሄዱበትን መንገድ ለምንድን ነው መንገድ የከፈቱት? ይሄን ስራ የሚያቆሙት ሌላው ነው አዳምጪኝ። አሁንም ሚዲያውን አትከታተይ መሰለኝ። ሚዲያውን አትከታተይ። ስምህን አጥራ ተባለ። ይሄ ልጅ ስሙን ሊያጠራ ሄደ ማለት ነው። እኔ የምምልሽና አሁን ስሚኝ። እኔ እስከ ዛሬ ወንድሙም ነግሮታል። ትቀይራለች ተብሎ እናንተ ማወራችሁ እኛ ማወራን። ሃይሚና ቡርኬን በራሳቸው አወሩ። ትቀይራለች አትቀይር የሚለውን አወሩ። እሺ ዛሬ ታዲያ 10 ወረቀት ቢመጣባቸው ለምንድን ነው ሁለቱ የሚጣሉበት ምክንያት አሁን የሚተጋተጉት? ለምንድን ነው እሱስ ለብቻው ክላስ ሄደው ምን አስፈራው ነው? እሷስ ለምንድን ነው እንደዛ መሰለ አራክሽ ለሰው የሚያሳዩት? በቃ ተነግሯቸዋል እንደሚቀየር የዛሬው እኮ ድሮ ተነግሯቸዋል። አውቀውታል አይደል? ለምንድን ነው መንገድ የሚከፍቱላት ነው? አሁን እኮ ሊቆም ነው በቃ። አሁን ይኸውልሽ ኮሜንት ምንም አያገኙ። ኮሜንቱ ምንም ማግኘት ስለማትችል ልክ ነሽ እንዲባል ነው እሷ የፈለገችው። ግን ሶስታችሁም ተመርመሩ፣ ምርመራ እንደ አዲስ አድርጉ፣ ትክክለኛ በህግ ሂዱ ስለተባሉ አሁን ቆሽተዋ ያራል፣ ትወድቃለች። አሁንም ፈላጊ የላትም። ምናልባት ጥቂቱ ይሄ እንደ ተባይ ከስር የሚሮጡት ሊደግፏት ይችላሉ። ኦሪጂናሎቹ ግን የሃይሚና የብሩኬ ከሆኑ ግን ሙሉ ፐርሰንት አይደግፏትም እሷን። አሁን እሷን የሚደግፍ ሰው የለም። ግን እነኛ እጅ መስጠት የለባቸውም፣ ጎበዝ መሆን አለባቸው። ሁለቱም መጣራት የለባቸውም። አሁንም ቢሆን እዚህ ጋር አሁን ሁለተኛ ልጁ የሱ ከሆነ ቢኒ መመርመር አለበት። ቢኒ ብሩኬ አንድ ላይ ቆይ ዝም ብለሽ ሽንት ቤት ጠቢ። እሱ አንቺ ለኛ ተግሪ ነው አታንብቢ። እንደዚህ ያለ ኮሜንት አታንብቢማ። አንቺ ምንድነው የምትሰሪው? ባት አንቺ ኮምፒውተር ነው የምትጠቀጥቂው? ሽንት ቤት ነው አታንብቡ፣ ኮሜንት አታንብቡ። አንቺ ደግሞ የባባን ወሸላ ጠቢ። ድንጋይ ራስ ተካታውና አትናደዱ። እሱ እኮ በቃ ያለ ፈጣሪ ያለ ነው። አይደለም ስራ እየሰራ ማለት ነው። እንጀራ የሚያገኝበትን ስራ ሴትም ሆነ ወንድ ባያመጡ፣ ሴትም ሆነ ወንድ በሱም በኩል በሷም በኩል ባይመጣ እመቤቴ በቃ ከዚህ በኋላ ሁለቱ ይስሩ ላይ ቢግቡ በቃ ምናምን እንጂ በእነሱ ህይወት ውስጥ ሰው ሊመጣልን ነው እኮ እንግዲህ ሌላ ምንም አይመጣም። ኧረ ማንም አይመጣም። በቃ ይሄን ነው የሚጨርሱት። ኮሜንት ላይ ተጽፏል። ይኸውልሽ ውዴ አንድ ነገር አለ። ያቺ ግመል እግር ማለት ነው ሰው ማደባደብ ነው የምትፈልገው። እናንተ አታውቁም የሷን ጠባይ። ኖ ከሷ ውጪ ማንም መምጣትም የለበትም ከዚህ በኋላ አያስፈልግም። በቃ እነሱ እኮ አዳምጪኝ። ከዚህ በኋላ ማለት ነው በቃ ነገሮች ሁሉ አንድ ነገር ነው፣ ይቋጫል። ባሏና እሷ ከመጡ የምትሰሙ ከሆነ እንዳታዩ፣ አሁንም እንዳታዩ። እኛ ሲጀመር ከመጀመሪያም አልተቀበልናቸው። እኔ ሲጀመር አላያቸው። አጥፏቸው እንደሰሞኑ ዲሌት እንደምታረጓቸው አርጓቸው ታባታቸውና ኖ አረጋኛ ትምህርት አለውና ነው የሚታየው። ምን እኔ የምላችሁ ነገር ቢሆን ማለት ነው አሁን እናንተ እነኝ ሁለት ልጆች መምከር ታለባችሁ፣ ምከሩ እንጂ ስለነኛ አታውሩ። ስለሁለቱ ተዋቸው በቃ። እኛ ምን አገባን ስለነኛ። ግን እኔ ለሃይሚና ለብሩኬ የምለው ቆይ ስሙኝ ሁላችሁም እንደውም እንተዋት፣ እሷን ርዕስ አናርጋት። ለምን ይባስ ያፈመስናት ነው ሳሚሊ ኖ እሷን እንተውና ለነሱ ከሰሙን መልእክት እናስተላልፍ። ለምን መጥፎ የሆነ ሳይሆን ጥሩ መልእክት። በቃ ብሩክና ሃይሚ እኛ በጣም ነው የምንወዳችሁ። እናንተ ሁለታችሁን ነው እኛ ማየት የምንፈልገው። ባለንበት በሰው ሀገር ራሱ እናንተን እያየን ነው ስራችንን የምንሰራው። አብራችሁን ሁሉን
በሷም በኩል ወንድ በሱም በኩል ሴት ከዚህ በኋላ አያስፈልግም። በቃ እንደተከባበሩ እንደወደድናቸው ማርያምን ዛሬ እሷን በጨዋነቷ ነው ሚዲያ ሁሉ እንዳለ ህዝብ የሚወዳት፣ እሱንም እንደዛው። ይሄ ነገራቸው እንደሌላ ዩቲዩበር ሳይበላሽ ማርያምን እንደተወደዱ እንዲቀጥሉ ከዚህ በኋላ እነሱ ህይወት የጀመሩ ሰዎች ናቸው። በማላቸው ሶስተኛ ወገን አያስፈልግም፣ አንፈልግም። እኛ ማየት የምንፈልገው ሃይሚና ብሩክን ብቻ ነው። ለምን ከነሱ ብዙ ነገርን እንማራለን፣ ሄደን ህይወት እንጀምራለን። ከእናንተ ነው የምንማረው። እባካችሁ ይሄን ስራ ነው ሁላ